የኔ ትክክለኛ ስቱዲዮ ይሄ የምታዩት ሳይሆን ይሄኛው ነው። በዛሬው ቪዲዮ እንዴት አድርጌ ይሄንን ስቱዲዮ ወደዚህኛው እንደቀየርኩ እያንዳንዱን ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም የደወል ምልክቱን መጫን እንዳትረሱ። አሁን ወደ ቪዲዮ ልውሰዳችሁ። በዛሬው ቪዲዮአችን እንግዲህ የስልካችንን ካፕከት በመጠቀም የቪዲዮአችንን ባክግራውንድ እንዴት አድርገን ወደሚያምር የስቱዲዮ ባክግራውንድ እንደምንቀይር በዚህ ቪዲዮ እናያለን። እኔ ለዚህ ቪዲዮ የተጠቀምኩት ግሪን ጨርቅ ነው። እናንተ ደግሞ የፈለጋችሁትን ከለር ሊሆን ይችላል ወይም ደግሞ ግድግዳ ሊሆን ይችላል መጠቀም ትችላላችሁ ማለት ነው። ነገር ግን የምትጠቀሙት ከለር ወይም የግድግዳ ባክግራውንድ አንድ ወጥ የሆነ ከለር ብትጠቀሙ ኤዲቲንጉን ያቀልላችኋል ማለት ነው። እንግዲህ ዛሬ ይሄንን ቪዲዮ በስልካችን ካፕከት ነው ኤዲት እያደረግን የምናየው። ወደ ስልካችን ካፕከት ከገባን በኋላ ይሄንን ኒው ፕሮጀክት የሚለውን እንከፍታለን። ከዛ በመቀጠል እንግዲህ ለባክግራውንድ ልንጠቀም የፈለግነውን የፎቶ ባክግራውንድ ከጉግል ወይም ከፒንተረስት ላይ ዳውንሎድ ያደረግነውን እናስገባለን ማለት ነው። ለምሳሌ አሁን እኔ ይሄን ፎቶ ነው ከፒንተረስት ላይ ያወረድኩት እና ፎቶውን ካስገባሁ በኋላ ሌንግዙን እንግዲህ በቪዲዮ ሌንግዝ ልክ ጎትተን እናረዝማለን። ከዛ በመቀጠል ደግሞ ኦቨርሌይ እንበልና አድ ኦቨርሌይ በማለት አሁን ደግሞ ከዚህ ባክግራውንድ ፊት ለፊት እንዲሆን የምንፈልገውን ቪዲዮ እናስገባለን ማለት ነው። ለምሳሌ አሁን እኔ ይሄን ቪዲዮ ግሪን ጨርቅ ተጠቅሜ የቀረጽኩትን አስገባሁ ማለት ነው። ከዛ ባክግራውንዱን ቁመቱ እንደዚህ በቪዲዮ ሌንግዝ ልክ ጎተት እናደርገዋለን ማለት ነው። ከዛ የቪዲዮውን የማይፈለግ ፓርት ከመጀመሪያ ወይም ከመጨረሻ እንደዚህ ቆርጠን ካስተካከልን በኋላ ለምሳሌ አሁን እንደዚህ ቆረጥኩ። ከዛ ደግሞ ወደዚህም በመምጣት ቪዲዮውንና ፎቶውን እኩል ሌንግዝ እንዲሆናቸው የረዘመውን ፓርት በመቁረጥ እናስተካክላለን ማለት ነው። አሁን ቪዲዮ እንደዚህ ቆረጥኩት። ከዛ ፎቶውንም ደግሞ በቪዲዮ ሌንግዝ ልክ እንደዚህ ላስተካክለው ማለት ነው። ከዛ ቪዲዮ ላይ ክሊክ ካደረግን በኋላ ፉል ስክሪን እንዲሆንልን እንደዚህ ጎተት እናደርገዋለን ማለት ነው። እንደምታዩት እንግዲህ ይሄ ቪዲዮ ከግራና ከቀኝ ከግሪን ስክሪኑ ወይም ከዚህ ከግሪኑ ጨርቁ ውጭ ሌላ አይነት ባክግራውንድ ስላለ ይሄ ደግሞ ለኤዲቲንግ ሪሙቭ ስለማይሆንልን ይሄን ፓርት ቆርጠን ማስወገድ ይጠበቅብናል ማለት ነው። ያንንም ለማድረግ ቪዲዮ ላይ ክሊክ በማድረግ ከታች እንደዚህ ስክሮል እናደርግና ክሮፕ ማድረጊያ ቱልን እንፈልጋለን። የቻት ክሮፕ የምትለዋን እንመርጥና ከዛ የማይፈለገውን ከግሪኑ ውጭ ያለውን ኤሪያ እንደዚህ እንቆርጠዋለን። ከላይም በኩል ትንሽ ወደታች እንደዚህ እንቆርጥና ራይት እናደርጋለን ማለት ነው። ያ ማለት ሪሙቭ ስናደርገው ስለማይወገድልን ማለት ነው። ከዛ አሁንም እዚህ ቪዲዮ ላይ ክሊክ ካደረግን በኋላ ከታች ስክሮል እናደርግና አሁን ደግሞ ሪሙቭ ፒጂ የሚለውን እሱን ክሊክ በማድረግ ሁለት አይነት አማራጭ አለ። አውቶ ሪሙቫል አለ፣ ከዚህ በኩል ደግሞ ክሮማኪ አለ ማለት ነው። እኔ በግሪን ስለሆነ ይሄን ቪዲዮ የቀረጽኩት ክሮማኪ የሚለውን መጠቀም እችላለሁ። እናንተ ደግሞ ሌላ አይነት ከለር ከሆነ አውቶ ሪሙቫልን መጠቀም ትችላላችሁ ማለት ነው። ከዛ ክሮማኪን ከነካው በኋላ ሪሙቭ እንዲሆን የተፈለገውን ከለር እንደዚህ አድርጌ እመርጥለታለሁ ማለት ነው። አሁን ግሪኑን ኤሪያ በዚህ መልኩ መረጥኩለት። ከዛ ሻዶው እና ኢንቴንሲቲውን እንደዚህ አድርገን አሪፍ ኢሜጅ እስከሚመጣልን ድረስ እንመርጥና ከዛ ራይት እናደርጋለን ማለት ነው። እንግዲህ በምታዩት መልኩ በቀላሉ የቪዲዮዬን ባክግራውንድ ሪሙቭ አድርጌ ከኋላ ደግሞ የሚያምር የስቱዲዮ አይነት ባክግራውንድ አስገባሁ ማለት ነው። ከዛ እንደዚህ አስተካክለን ከጨረስን በኋላ ከአሪፍ ኳሊቲ ካመጣን በኋላ ከዛ ኤክስፖርት በማድረግ ለምንፈልገው ዓላማ ማዋል እንችላለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም የደወል ምልክቱን መጫን እንዳትረሱ።